ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። እጅግ ያሳዝናል። ተወዳጁና አንጋፋው ዘማሪ የገጠመው እጅግ ልብ ይሰብራል። በተለያዩ የዝማሬ ስራዎቹ የባረከንና ያገለገለን በብዙ የታነጽንበት ዘማሪ ዛሬ ላይ ባልታሰበ ሁኔታ አስከፊ ክስተት ውስጥ እንዳለ ተገልጿል። ይህ ተወዳጅ ዘማሪ ማን ይሆን? የደረሰበት ልብ ሰባሪ ክስተትስ ምንድነው? አሁን በምን ሁኔታ ላይ ይገኛል? የሚሉትን በዝርዝር በመረጃችን ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ተፈጥሮ ፊቷን ስታዞር ሁሉም ነገር እንዳልነበር እንደሚሆን የሚታወቅ ሲሆን ቁጣ አይሎ ሲመጣ ደግሞ ሊቋቋሙት የማይችሉት ጥፋትን እንደሚያስከትል በሩቅ ተከስቶ ሰምተን በቅርብ ደርሶም አይተን እናውቃለን። ሆኖም ግን እንዲህ በድንገት ሀገር አማን ብሎ በተሰበሰበ ቤተሰብ ላይ ሲጨክን ግን እጅግ ልብ ይሰብራል። የቤተ ክርስቲያን አገልጋይ ከነሙሉ ቤተሰባቸው ለሞት ተዳርገዋል። ይህ ሁለት ቤተሰብን በድንገት የጨረሰ አስከፊ የተፈጥሮ አደጋስ ምን ይሆን? በዚህ አደጋም የቤተ ክርስቲያን አገልጋይም ከዚህ ዓለም ድካም ማረፋቸውም ተሰምቷል። ቤት አካባቢ ተከሰተ የሚሉትን በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ተወዳጁ አርቲስት በጠና ታሞ ሆስፒታል መግባቱ ተሰምቷል። በእስር ላይ የሚገኘው አርቲስት ሰለሞን ቦጋለ በእስር ቤት ያልተጠበቀ ነገር እንደገጠመው ሲነገር በህዝቡ ዘንድ ከፍተኛ ድንጋጤን የፈጠረ ጉዳይ ሆኗል። ከፊንቴክ ኢንቨስትመንት ጋር በተገናኘ በህዝቡ ላይ በደረሰ መጭበርበር ጋር ተያይዞ እጃቸው አለበት ተብሎ በስር ላይ ከሚገኙ አርቲስቶች መካከል አርቲስት ሰለሞን ቦጋለ ከባድ የጤና መታወክ እንደገጠመው ተነግሯል። ይህ የገጠመው በሆስፒታል አልጋ ላይ እንዲውል ያስገደደው ህመም ምን ይሆን? አሁን ያለበት ሁኔታስ ምን ይመስላል? የሚሉትን እንዲሁ በመረጃችን ይዘናል፣ ታደምጡታላችሁ። በስተመጨረሻም ይህን ነገር ካልተናገርኩ ምናልባት እኔም እጠየቅበት ይሆናል። ነገሩ እየባሰ ሲመጣ ከመመለስ ይልቅም እየባሰ ስለመጣ እናገራለሁ። ዛሬ እየተገዳደላችሁ ያላችሁ ወንድምህን የምታሳድድ ንጹህ ደም የምታፈሱ በኋላ የትም አትደርሱም። ይህንን ስሙ ስትልም ከእግዚአብሔር ዘንድ የተቀበለችውን ድምጽና ሐሳብን አስተላልፋለች። በመልእክቷም ዘማሪ ደረጀ ከበደና ድምጻዊ ቴዲ አፍሮን በማንሳትም ጥብቅ መልእክቷን አጋርታለች። ከእግዚአብሔር ሴት ወንጌላዊት እጸገነት አንደበት የተደመጠው እውነት ምን ይሆን? በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያስነዳችሁ መረጃችን ስናልፍ የአርቲስት ሰለሞን ቦጋለ ወቅታዊ የጤንነት ሁኔታን አስመልክቶ ጥብቅ መግለጫም ተላልፏል። ባለፉት ጥቂት ቀናት በአርቲስት ሰለሞን ቦጋለ ጤንነት ዙሪያ በማህበራዊ ሚዲያ ሲሰራጭ የነበረውና አርቲስቱ በእስር ቤት በጽኑ ታሟል የሚለው መረጃም መሰረተ ቢስ መሆኑ ተረጋግጧል። የአርቲስቱ የቅርብ ወዳጆች ለሚዲያችን በሰጡት ማረጋገጫ መሰረትም አርቲስቱ መጠነኛ የህመም ስሜት ተሰምቶት ለተጨማሪ ምርመራም ወደ ሆስፒታል ቢወሰድም የተደረገለት ምርመራ ግን ለጥንቃቄ ሲባል የተደረገ መደበኛ ቼክአፕ ብቻ ነው። አርቲስት ሰለሞን ቦጋለ በአሁኑ ሰዓትም በጥሩ የጤና ሁኔታ ላይ እንደሚገኝ ህብረተሰቡ በማህበራዊ ሚዲያ የሚያናፍሱት ያልተረጋገጡ ወሬዎችን ከመቀበል እንድትቆጠቡ እኛም ይህንን መረጃ እያጋራናችሁ የቅርብ ወዳጆችም
ይህንን መረጃ ተቀብሎ ከማስተላለፍም ተቆጠቡ ሲሉም ጥሪያቸውን አስተላልፈዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሱ ዝማሬ ብዙዎቻችን የተባረክንበት እጅግ በጣም የተወደደ የእግዚአብሔር ሰው ዘማሪ ታይበል አዋጄ እንደታመመ የሚያሳይ ተንቀሳቃሽ ምስሎችም በማህበራዊ ሚዲያ ላይ ተመልክተን ነበር። ከቀናት በፊት በወንድማችን ኢየሩሳሌም ዘውዴ ቲክቶክ ፕላትፎርም ላይ ላይቭ ስርጭት ላይ በጣም የምንወደውና የምናከብረው ወንድማችን ታይበል አዋጄ ትንሽ በመታመሜ ምክንያት ተረብሻችሁ የጠይቃችሁኝ በሙሉ ትክክለኛ ምላሽ ልስጣችሁ በማለትም የላይቭ ቆይታን አድርጎ ነበር። ወንድማችን ታይቤ ቀጥታ ስርጭት ገብቶ ያለቀሰበትና ዋና ምክንያትም በሽታው ከእሱና ከአምላኩ አቅም በላይ ስለሆነበት ሳይሆን ይህ ሁሉ ሰው እንደሚወደኝ አላውቅም ነበር፣ የእግዚአብሔር አገልጋይ በመሆኔ እድለኛ ነኝ ብሎም ነበር። ታዲያ በእርግጥም ወንድማችን ታሞም ነበር። ነገር ግን ጌታ ረድቶት አሁን ላይ በፍጥነት እያገገመ ይገኛል። ታይቤን የምትወዱ ምንም የሚያሸብር ነገር እንደሌለ ልናረጋግጥላችሁ እንወዳለን። ሚዲያ ላይ ብዙዎች እንደሚሉት ኢመርጀንሲ ክፍል ሳይሆን ከቀናት በፊት ማለትም ሰኞን ማክሰኞ ከሰዓት ሆስፒታል ገብቶ ሮብ ጠዋት ተመልሶም እቤቱ ገብቷል። እኛን ጨምሮ ወዳጆቹም ጠይቀነዋል። አሁን ላይም በጥሩ ጤንነት ላይ ይገኛል። ሆኖም እንዲያሉ የተሳሳተ መረጃዎችን ከማዛባትም እንድትቆጠቡ ስንል ይህንን መረጃ ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ተፈጥሮ ፊቷን ስታዞር ሁሉም እንዳልነበር እንደሚሆን የሚታወቅ ሲሆን ቁጣ አይሎ ሲመጣ ደግሞ ሊቋቋሙት የማይችሉት ጥፋትን እንደሚያስከትል በሩቅ ተከስቶ ሰምተን በቅርብም ደርሶ አይተን እናውቃለን። ዛሬም እናትና ልጅን ጨምሮ የአራት ሰው ሕይወትም አልፏል። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ጋሌ ወረዳ በዳሞት ተራራ ግርጌ በሚገኝ ሁለት ቀበሌዎች ትላንት ሌሊት የጣለውን ከፍተኛ ዝናብ ተከትሎ በተከሰተው የመሬት ናዳ አደጋም የአራት ሰው ሕይወት ማለፉን የወረዳው ዋና አስተዳዳሪ አቶ አለማየሁ ባርጌም ገልጸዋል። በወረዳው ወሽጋሌና በኮናሳ ቱላሳ በሚባሉ ቀበሌዎችም አደጋው መከሰቱን የገለጹት ዋና አስተዳዳሪው በናዳው እናትና ልጅን ጨምሮ የሁለት ቤተሰብ አባላት የሆኑ አራት ሰዎችም ሕይወት ማለፉን ገልጿል። አደጋው የደረሰበት አካባቢ አስቀድሞ ስጋት እንደነበርና በአካባቢው የሚኖሩ 70 አባወራዎችን የማስነሳት ስራ ተጀምሮ እንደነበርም አስረድተዋል። ተጎጂዎችን ጨምሮ ለአደጋው ተጋላጭ ሆኑ የአካባቢው ነዋሪዎች በዘላቂነት የመደገፍና የማቋቋም ስራም እንደሚሰራም ተገልጿል። ወላይታ ዞን መንግስት ኮሙኒኬሽን በፌስቡክ ገጽ ላይ ባወጣው የሀዘን መግለጫም በወቅታዊ የአየር ሁኔታ ትንበያ መሰረትም የዝናብ ሁኔታ ከመደበኛ በላይ የመጨመር አዝማሚያ ሊኖር ስለሚችል በዞናችን በካው ኮይሻ፣ ኪንዶ ዲዳዬ፣ ዱጉና ፋንጎና አበላ አባያ እንዲሁም ሌሎች አካባቢዎች የመሬት መንሸራተት ናዳና የወንዝ ሙላት ሊያጋጥም ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ሲልም አሳስቧል። ታዲያ መንግስት ባወጣው መግለጫም ከፍተኛ የመንግስት አመራሮች በወላይታ ዞን ዳሞት ጋሌ ወረዳ በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖችን ቤተሰብንም አጽናንተዋል። የክልል የዞንና የሶዶ ከተማ ከፍተኛ የመንግስት አመራሮች በወላይታ ዞን ዳሞት ጋሌ ወረዳ በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖች ቤተሰቦችንም አጽናንተዋል። የክልሉ መንግስት ዋና ተጠሪ አቶ ገብረ መስቀል ጫና በምዕራብ ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ፣ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ፣ የሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያምን ጨምሮ ሌሎች ከፍተኛ አመራሮች አደጋው የደረሰባቸው ቤተሰቦችን አጽናንተዋል። በዞኑ ዳሞት ጋሌ ወረዳ ሚያዝያ 15 2018 ዓ.ም ከምሽቱ 10 ሰዓት ጀምሮ በጣለው ከፍተኛ ዝናብ ምክንያት በዳሞታ ተራራ ግርጌ ባሉ ሁለት ቀበሌያት ማለትም በወሽጋሊና በኮናሳ ቱላሳ ቀበሌ የአራት ሰዎች ሕይወት ማለፉን ተከትሎ የተሰማቸውን ጥልቅ ሐዘንም ገልጸዋል። በአደጋው ሕይወታቸውን ላጡ ወገኖች ቤተሰቦቻቸው፣ ወዳጅ ዘመዶቻቸው ሁሉ መጽናናትን ተመኝተዋል። በወረዳው በ3 ቀበሌያት በተከሰተው የመሬት ናዳና መንሸራተት ምክንያትም ለተጎዱ ወገኖች ለመርዳትም ርብርብ እየተደረገም ይገኛል። የዞኑ መንግስት በተጎጂ ጎን በመቆም በዘላቂነት የመደገፍና የማቋቋም ስራ ከወረዳው አስተዳደር ጋርም በቅርበት እየሰራ ይገኛል።
ከወቅቱ የአየር ሁኔታ ትንበያ መሰረትም የዝናብ ሁኔታ ከመደበኛ በላይ የመጨመር አዝማሚያ ሊኖር ስለሚችል በዞኑ አስጊ ሁኔታ ላይ ለሚገኙ አካባቢዎችም የማስጠንቀቂያ መልእክትም ተላልፏል። ታዲያ በዚህ አደጋም የቤተ ክርስቲያን አገልጋይም ከዚህ ዓለም ድካም ማረፋቸውም ተሰምቷል። ይህንን ተከትሎ በቀጣይ መረጃችን ዝርዝር መረጃውን ይዘናላችሁ የምንቀርብ ይሆናል። ለሟች ቤተሰብ፣ ወዳጅ ዘመዶች ሁሉ በሚዲያችን ስም መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ የሰውን ቀልብና ጆሮ ሰቅሶ ያዘው የድምፃዊ ቴዲ አፍሮ የዘፈን አልበምን ተከትሎ እጅግ በርካታ የወንጌል አማኞች በጉዳዩ ላይ ሀሳብና አስተያየታቸውን እየሰጡ ተመልክተን እኛም አድርሰናችሁ ነበር። ታዲያ አሁን ላይም በማህበራዊ ትስስር ገጽ ላይ እውነትን በድፍረት ተሞልታ ስትናገር የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ዛሬም ለድምፃዊ ቴዲ አፍሮና እንዲሁም ለዘማሪ ደረጀ ከበደም አስቸኳይ መልእክትን አስተላልፋለች። ከወንጌላዊት እጸገነት አንደበት የተላለፈ መልእክት ምን ይሆን የሚለውን ከአንደበቷ አድምጠን እንመለስ። ወገኖቼ እንዴት ናችሁ? እንዴት ከረማችሁ? ኢትዮጵያውያን፣ ኤርትራውያን ታቹ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት በዚህ በመጨረሻ ዘመን ደግሞ የእግዚአብሔር ድምጽና ሐሳብ የሚተላለፍበት አገልግሎት ነው። አገልግሎቴን በመደገፍ በጸሎት በገንዘብም የደገፋችሁ ያላችሁ ሁላችሁም ጌታ ይባርካችሁ ማለት ፈልጋለሁ። አገልግሎቱ መልእክቴ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። ዛሬም ደግሞ እግዚአብሔር መልእክት ሰጥቶኛል። አብረን ደግሞ መልእክቱን እንከፋፈላለን። የኖርክበትን የክርስቶስ የብርሃን ወንጌል ከዓለም ጨለማ ጋር ማወዳደር ያንተን የስጋ ፍላጎት ልክ እንደሌላው እንዳለመኞቹ መንፈሳቸው ሳይሆን ስጋቸው ነው ሪያክት ያደረገውና ያንን ነው ያረካላቸው። ስሜታቸውን የኮረኮረላቸው፣ መንፈሳቸው ግን ሞቷል። በዘፈን የሚደሰቱ ሰዎች፣ በዘፈን የሚነቃቁ ሰዎች መንፈስ ቅዱስ የሌላቸው መንፈሳቸው የሞተ ነው። የእግዚአብሔር የሆኑ ልጆች ግን የሚነቃቁት በመንፈሳዊ ነገር ነው፣ በእግዚአብሔር ቃል ነው። የሚነቃቃው መንፈሳቸው ነው፣ ስጋቸው አይደለም። ስጋና መንፈስ ይቀዋወማል ይላል እግዚአብሔር ቃል። ስለዚህ ስጋቸው ያሸነፋቸው ሰዎች ናቸው በዘፈን የሚነቃቁት። አንተም አንዱ ሆነ ተገልጣል። ስለዚህ አመጽ ቀስቃሽ፣ ከፋፋይ፣ ያጋንንት መሳሪያ ከወንጌል ጋር ማወዳደር በጣም እንደ ክርስቲያን አንገታችንን ደፍተናል ባንተ። የወንጌል ቃል ከውስጥ ወጥቶ ሳታቀው ተወስዶብህ የዘፈኑን ግጥም አጥንተ በጣም ያሳፍረው ነገር ወገኖቼ ስሙ። የዘፈኑን ግጥም አጥንቶ እንዲህ አለ እያለ ከወንጌል ቃል ጋር ያወዳድራል። ይህ ነገር ወንጌል ነው እያለ ወንድማለን ተቀላቅሎብህ የክርስቶስ የብርሃን ወንጌል ጨለማ ወርሶ ነው እንጂ የብርሃን ወንጌል ጠፍቶብህ ነው እንጂ ዘፈን በፍጹም ከወንጌል ጋር ሊመሳሰል አይችልም። ካህናቱ እማይሆይንም እስክስታ ያስወርዳል። ምን የዘፈን መንፈስ ከዓላማ ያስወጣል፣ ከክብር ያወርዳል። በገዳም ይሁን በቤተ ክርስቲያን ዘፈን ከሆነ ስጋን ነው የሚያስደስተው እንጂ እግዚአብሔርን አያስደስትም። ስሜትን ያነቃቃል፣ መንፈስን አይደለም። ወደ ኃጢአት ወደ ዝሙት ይመራል። ይህ ደጋግሞ ተነግሯል። ለእግዚአብሔር የሚቀርብ ምስጋና እስክስታ አይደለም፣ ባለምኛ ቋንቋ አይደለም። ስርዓት አለው እንጂ ወደ ሰው አይደለም። የፍርድ አይደለም፣ የቁጣ አይደለም፣ ያመጽ አይደለም። ጌታ ሆይ ብለህ ትጣራለህ በመዝሙር። አባት ሆይ ወደ ንስሐ ይጠራል፣ ልብን ይሰብራል። ቴዲ አፍሮ ዘፋኝ አይደለም። ዘፋኝ ብሎ መጥራት እሱን ትክክል አይደለም። የዘመኑ መጥምቁ ዮሐንስ ነው ብየዋለሁ አልክ። አር ዩ ኪዲንግ ሚ? ቴዲ አፍሮን ዘፋኝ ነው ብሎ ማለት ጀስትስ አይደለም። ይሄ እንትን ነው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ጤነኛ ነህ አንተ ወንድም ዓለም? ጤነኛ እንዳልሆንክ ስላላወቅ ገና ብዙ ትስታለህ። መጥምቁ ዮሐንስን ከቴዲ አፍሮ ጋር ማወዳደር። ኧረ ወንድም ዓለም መጥምቁ ዮሐንስ እኮ የኢየሱስ ክርስቶስ መንገድ ጠራቂ ነበረ። ይመጣል ብሎ የሚናገርለት ስለ ኢየሱስ ክርስቶስ ነበረ። አንገቱን ተቀልቶ የሞተውም ደግሞ በዘፈን መዘዝ እውነትን ይዞ ስለተናገረ ነው። ዘፈን መዘዝ አለው እኮ እንዴት እየጠፋ ምን ይሄ መርጣት እኮ እኛ ጄኔሬሽን ላይ አቆመ አሎ። በእኛ ጊዜ እንኳን የራሳችሁን የጎረቤት ልጅ ይቀጡ ነበር። የኔ አባትና እናት አባቴ በጣም ኃይለኛ፣ በጣም የተፈራ፣ በጣም የተከበረ እንዳቶ ደገፉ ልጆች አትሆኑም ወይ ተብሎ ነበረ።
የጎረቤት ልጅ የሚቀጣውና አባቴ ከታች ገና ሲመጣ የጎረቤት ልጅ በሙሉ ወደ ቤቱ ይገባል። መጡ ወደ ገፉ ተክለ ጽዮን። በእኛ ጊዜ ቀረ። እግዚአብሔር ይባርካቸው ወላጆቻችን ቀጥተው ቆንጥጠው አሳድገውናል። ወንድማችን ዶክተር ማሙሻ የወንድማችንን ዶክተር ደረጀን መዝሙር ከዘመረው መዝሙር አንዱን ከአሁኑ ጊዜ ጋር በጣም ይህን የመሰለ መዝሙር ዘምረ ዛሬ ያ መዝሙር አንተ ላይ አለመስራቱ በጣም ያሳዝናል። ምን አለ ወንድማችን ደረጀ ከዘመራቸው መዝሙሮች ዝናም ከበሬታም ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጢስ ነው፣ ዘላለም ዘላቂው ኢየሱስ ብቻ ነው ብለ ዘምረ ነበረ። ዓለምን እንዳላይ አይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ ነገር አልክ። ዶክተር ማሙሻ እንዳለው ወደ አታላይ ነገር ወደ ዓለም ጨለማ ቀስ በቀስ ሄድክ እና ጠፍተሃል። አሁን ደረጀ ግሩም መዝሙሮች ይዘምራል። አንዱ ግሩም መዝሙር ዝናም ከበሬታም የሚል መዝሙር ነው። ትዝ ይላችሁ ይሆናል አንዳንዶቻችሁ። መዘመር አልችልም። ዝናም ከበሬታም ይጠፋሉ ፈጥነው፣ አይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ አገር ገሃነም ግባ ብለህ ትገባለህ። ቀስ በቀስ ግን ይገባል ሳይታወቅ። ውሃ ሲወስድ እያሳሳቀ ነው እንዲሉ ያ ነገር ወሰደህ አንተ ብቻ እንድትሆን ማርና ወተቴ በእግር ስር እንድሆን ይሄ ነው ጸሎት ያልክ። ከዛ ግን ስለራስህ በጣም እውነት የተናገርከው ነገር ምንድነው? ብዙ የዘመርኳቸው መዝሙሮች አሉ አንዱንም አልኖርኩትም አልክ። ለዚህ ደግሞ ማሳያው ያው ጥፋት ነው። ብዙ የዘመርኳቸው ነገሮች አሉ አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ያሁኑ ጥፋት መዝሙሮችን እንዳልኖርከው የምትናገረውን የምትዘምረውን የገባህን እውነት ወንጌል እንዳልኖርከው በተግባር አየን። አሁን ለኛ በቁም ላለነው አሁን ላለነው ክርስቲያኖች ዶክተር ደረጀ ከበደ ማስተማሪያችን ነው፣ መቀጣጫችን ነው። አንተን እያሳየ ነው እግዚአብሔር የሚቀጣን ወደፊት። እናንተ ቅዱሳን ማንም የቆመን እንዳይመስለው ይጠንቀቅ ይላል እግዚአብሔር ቃል። ይሄ ወንድማችን የተገለጠበት መገለጥ ለብዙዎቻችን ትምህርት ነው። ምን ብትሉኝ መሳት እንዳለ፣ መውደቅ እንዳለ፣ ሳናቀው መወሰድ እንዳለ፣ ጥፋት እንዳለ እንደ አማኝ ከብዶናል። የወንድማችን የዶክተር ደረጀ ነገር እንደ አማኝ ከብዶናል። ወደ እግዚአብሔር ከመጮህ ውጪ ሌላ ምርጫ የለንምና ከመጥፋትህ ማጥፋትህ አይገርምህም? ምናልባት ላትረዳው ትችላለህ አሁን፣ ምክንያቱም ጨለማ ቀስ እያለ ስለወረሰ ማለት ነውና ከመሰናከልህ ማሰናከልህ ነው እየበዛ የመጣው። አንድ ሰው እኮ በአንድ ሰው ምክንያት ዓለም ሁሉ ኃጢአት ውስጥ እንደወደቀች በአዳም ምክንያት በአንተ ምክንያት ብዙዎች እየተሰናከሉ ነው። እህቱን ደፍሮ ነፍሱን እንዳላሳዝን ብሎ ያማረ ነበርና ታወው። ዳዊት የአባት ዕዳ ለልጅ መዘዝ በእኛ ሀገርም እያመሰን ያለው የአባት ዕዳ ለልጅ አባት ያልተወጣውን ኃላፊነት ፍሬው ተገልጦ ነው ወገኖች። ከዛ ይሄ መዘዝ ደግሞ ወዴት ወረደ ብትሉኝ ወደ አቤሴሎም። አቤሴሎም ማን ነው? የዳዊት ልጅ ወንድማቸው የትዕማርና የአምኖን ወንድም ምን አረገበሉ? አምኖን ያልተቆጣው ዳዊት የትዕማር ወንድም አቤሴሎም በአምኖን ላይ በቂምና በበቀል እንዲነሳ አደረገው። አባት ቀጥቶ ቢሆን ልጅ በወንድሙ ላይ ወንድም በወንድሙ ላይ ቂም አይዝም ነበረ። አቤሴሎም ቂም ያዘ በአምኖን ላይ። ለምን? ትዕማርን ደፍሮ አባቱ ዳዊት ቅጣት ስላላመጣበት ዝም ብሎ ስላለፈው በአምኖን ላይ ቂም ቋጥሮ የነበረው አቤሴሎም ቀን ጠብቆ አምኖንን አስገደለ። የኛ ሀገርማ የባሰ ነው። 150 ዓመት ወደ ኋላ ያለው እንዲያርጎ ነበረ ዛሬ መዘዝ ያመጣብን። እህቴን ደፈርክ አይደለ ብሎ ክፉም ደግ ሳይናገር ዝም አለ። ዝም የሚሉ ሰዎች ስሙ። የሀገሬ ሕዝብ ደግሞ ዝም ነው፣ ቂም በወዱ ነው። እዚህ ውስጥ የተቋጠረው እኮ ብዙ ነው። ይቅርታ የለም፣ ቁጭ ብለን እንነጋገር የለም፣ ምህረት አያረጉም። ቂም ቋጥረው ይበቀሏቸዋል። ማን ገደለው አምኖንን? ወንድሙ አቤሴሎም። አይገርማችሁም? ይሄ እኮ ለእኛ ትምህርታችን የተጻፈልን እናንተ። የዛሬው የሀገራችን ገጽታ የተወራረሰ ቂም እና በቀል አንዱ በአንዱ ላይ እንዲነሳ በበቀል እንዲወጣ ያደረገ እርስ በርስ የሚያበላላን በወቅቱ ያልተገራ ይቅርታ ያልተጠያየቁበት ንስሐ ያልተገባበት ቂም ያረገዘ ትውልድ ሁኔታ ሲመቻችለት እንደዚህ ነው ዝርግፍ የሚያደርገው። መርገምት እኮ ነው። እስቲ ካለፈው ተምረን ለቀጣዩ ትውልድ ቂም በቀል ሳይሆን ፍቅር እናውርስ። እስቲ
እስቲ ካሁን እንጀምር። ለቀጣዩ ትውልድ ፍቅር ለማውረስ ዛሬ እንጀምር። ይቅርታ ዛሬ እንጀምር። ምህረት ማድረግ ዛሬ እንጀምር። ፍቅር መስበክ ዛሬ እንጀምር። ወገኖቼ ይቅር መባባል ይወቅ የኢትዮጵያ ሕዝብ። ቂምና በደልና በቀል ይቅር። እሱ ነው የጎዳን እንደ ሕዝብ እንደ ሀገር። ጳጳሱ ሙታንን ይጠሩ ጀምሯል። የእግዚአብሔር ነገር አልሰራ አለ። ያስቀመጧቸው ታቦታት አልሰራ አሉ። አሁን ደግሞ ጳጳሱ እየተናገሩ ያሉትን ቪዲዮ አያይዛለሁ። በጣም ያሳፍራል፣ ያስደነግጣል። ጳጳስ ትውልድ ሰብስቦ ሕዝብ ሰብስቦ እያላቀሰ ሟርት ከሟረተ ሙታንን እየጠራ ስሙኝ፣ ከመቃብር ውጡና ገዙን፣ እነዚህ አይነ ስላሴ ሙልን ረዱን፣ ነበላይ ዘለቀ ኢትዮጵያ ይህች ናት። ጳጳሳቱ ወደ መንግስት ጮሁ፣ አልሆነም። መፍትሄ ከመንግስት የለም። አሁን ደግሞ ወደ ሙታን ጮሁ። ግራ ገብቷችሁ ትውልድ ግራ አታጋቡ። የሚጮኸው ወደ እኔ ጮህ መልስልሃለሁ፣ የማታውቀውን አዲስ ነገር አደርጋለሁ ያለው በኤርምያስ 33:3 ላይ የእግዚአብሔር ቃል አለላችሁ። ወደ እኔ ጩሁ ነው ያለው። ወደ ሙታን ጩሁ አላለም። ወደ መንግስት ጩሁም አላለም። መፍትሄ ያለው ከላይ ከሰማይ አምልጡና አስመልጡ በጌታ በኢየሱስ ክርስቶስ። ስለዚህ ያንተ ሳይንስ ትውልድ እያሰናከልክ ነውና እግዚአብሔር ታግሶ ያስቆምሃል። ወንድም አለ ብዙዎች እየጸለዩልህ ነው። ብዙዎች በአንተ መዝሙር ተማርከው ወደ ጌታ መጥተዋል። ዛሬ ግን መሰናከያ እየሆንክ ነው። እኛንም አንገት እያስደፋህ ነውና እግዚአብሔር በቅርቡ ያስቆምሃል። እኔ ኃላፊነቴን እየተወጣው ነው። መቀጣጫ ነው የሚያደርግህ። የኛ ጌታ መቀለጃ አይደለም፣ መቀለጃ አይደለም። ወንድም ዓለም ተጠንቀቅ እላለሁ። እኔ በዚህ አትቀጥልም። እያሳየ አሳይቶ ገረፈ ይባል የለም። አንተን እያሳየ ነው እግዚአብሔር የሚገርፈን ስናጠፋ። እንደሱ እንዳትሆኑ እየተባለ ነው የምንገረፈው። ይሄ ወንድማችን መቀጣጫ ነው የሚሆነው። ተመለስ ወንድሜ፣ ንስሐ ግባላለሁ። እኔ ስለ ደረጀ ከበደ መናገር በጣም የሚከብደኝ ነገር፣ ምፈራለት ምጠነቀቅለት ወይኔ ጉዱ ነው ምለው በጓዳ ወይኔ ጉዱ፣ ጌታ ሆይ መልሰው ማረው እላለሁ። የኛ አባት ግን የፍቅር አምላክ ነው እንጂ ቁጣው የዘገየ ምሕረቱ የበዛ ሆኖ ነው እንጂ ያስቆምሃል። አሁን ጽዋው የሞላ ይመስለኛል። ተመለስ እላለሁ ወንድም አለ። ዛሬ መግቢያ ማድረገው ይሄንን ነው። የወንድማችን የደረጀ ዶክተር ደረጀ ከበደ ጉዳይ ስሙኝ። የዛሬ መልእክቴ እንዳልኳችሁ ያልተቀጣ ትውልድ በሚል ነው። አሁን ዛሬ ካለው ሁኔታ ጋር ነው ይሄ እግዚአብሔር ሐሳብ፣ የእግዚአብሔር መልእክት ካለው ሁኔታ ጋር ከቃሉ ጋር አያይዤ ነው የማቀርበው መልእክት። አንዳንድ ሰዎች ከእግዚአብሔር ቃል ጋር አያይዤ የማቀርበው መልእክት ወይ ፖለቲካ ነው ይላሉ፣ ወይ የሆነ ነገር ይለጥፋሉ። እኔ ፖለቲካ ልናገር እዚህ ጋር ተቀመጥኩ፣ የክርስቶስ ወንጌልን እንጂ ትውልድ እንዲነቃ እንጂ እየመረጥን ደግሞ አንናገርም። መነገር ባለበት ሰዓት መልእክቱ ይተላለፋል። የሚሰማ ጆሮ ያለው ይስማ። ስለዚህ አባት መሪ ነው፣ አባት መከታ ነው። ደግሞ ለልጆቹ አባት ምሳሌ ነው። የወለደ ሁሉ ግን አባት አይደለም ወገኖች። የወለደ ሁሉ አባት አይደለም። ልጅ ሁሉ አባት አለው ማለት አይደለም። አባት የሌለው ልጅ አለ በተለያየ ምክንያት። በአባት ያላደገ ልጅ አለ። የአባት ምሳሌ የሌለው ልጅ አለ። አባታቸውን የማያውቁ ልጆች ብዙ ናቸው። ልጅ እርግጠኛ የሚሆነው ስለ እናቱ ብቻ ነው። ወለደችኝ ስለሚላት እናቱ ብቻ ነው ልጅ እርግጠኛ የሚሆነው። ለትውልዱ ጥፋት ኃላፊነት የሚወስደው አባት ነው፣ በቃሉ እንደተጻፈልን ማለት ነው። ዛሬ ማየት የፈለኩት በመልእክቴ ውስጥ ያልተቀጣ ትውልድ የሚያመጣውን መዘዝ ማየት ፈልጋለሁ። ልጅን አለመቅጣት የሚያመጣው መዘዝ ለማሳየት ነው የዛሬ መልእክቴ። ልጅ ቀጥቶ አለማሳደግ በኋላ ዋጋ ያስከፍላል። በመጽሐፍ ቅዱስ ውስጥ ልጅን ስለመቅጣት ብዙ ይናገራል ወገኖች። እናንተ ልጅ ከተወለደ በኋላ ያለው ኃላፊነት ነው። አሁን ወንዶች አባት የተባሉት መወጣት ያቃታቸው ብዙ ትውልድ አባት አልባ የሆነው በወንዶች ምክንያት፣ ወልደው በጣሉ ወንዶች ምክንያት፣ ልጆቻቸውን በስርዓት ባላሳደጉ አባቶች ምክንያት ዛሬ ዋጋ እየከፈለ ነው ትውልድ፣ ሀገር፣ ህዝብ። ስሙኝ፣ ከተዘራ በኋላ ግን መኮትኮት አለበት፣ ውሃ መጠጣት አለበት፣ መታረም አለበት፣ መንከባከብ ያስፈልጋል። ልጅንም እንደዚያው መመገብ አለብህ፣ መምከር አለብህ፣ መገሰጽ አለብህ፣ ልብስ ማልበስ አለብህ። ወልደ ዝም ብለህ ትጥላለህ እንዴ ወንድም አለ?
እናንተ ወልዳችሁ የጣላችሁ ናችሁ። ዛሬ ዕዳ እየከፈለ ያለው አገር፣ ዕዳ እየከፈለ ያለው ትውልድ ወልዶ በተጣለ ልጅ ነው። አባቱ ባልቀጣው፣ ባልገራው፣ ባልመከረው፣ መንገዱን የቀናውን ባላሳየው፣ ወንጌል ባላስተማረው ወላጅ የተነሳ ነው። ልጁን የማይቀጣ ወላጅ ለልጁ ፍቅር የለውም ይላል እግዚአብሔር ቃል። አሎ የማይቀጣ ለልጁ ፍቅር የለውም። ምሳሌ 13:24 ላይ በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል ይላል የእግዚአብሔር ቃል ልጆቻችንን እንድንቀጣ፣ እንድንመክር፣ እንድንገስጽ ያዘናል። ልጅን አለመቅጣት የስልጣኔ ምልክት ይመስል በዚህ ዘመን ወላጆች ልጆቻቸውን መቅጣት ትተዋል። እንኳን መቅጣት መቆጣት ትተዋል። መገረፍ እንደኛ ዘመንማ የለም። አይገርፉም፣ አይቀጡም። ትምህርት ቤትም አስተማሪ ተማሪውን ይፈራል። በዚህ ዘመን አስተማሪ ተማሪውን ይፈራል። ወላጅ ልጁን ይፈራል። በዚህ ዘመን ልጅ መጣ ይላል፣ ዝም በል ይልሻል፣ ዝም በል ይላል። ልጅ በገዛ እጅ ስልጣንን አስወስደ ማለት ነው። አባትየው ልጆቻችሁን እያቀበጣችሁ ከመቅጣት ፋንታ፣ በእግዚአብሔር ቃል ከማነጽ ፋንታ፣ እንደ ቃሉ ከማሳደግ ፋንታ ልጆቻችንን ያበላሸነው እራሳችን ነን። ምሳሌ 29:15 ላይ በትርና ተግሳስ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። አሎት አለ እቤት ያልቀጣሽው ልጅ ወጥተሽ ወይ ቤተ ክርስቲያን ልቅጣው ወይ ሰው መሃል ልቅጣው ብትይው ልጅ ያሳፍርሻል። ቤቱ ያልተቀጣ ልጅ ወደጅ አትቀጡም። በነገራችን ላይ ልጅ ሰው ፊት አይቀጣም፣ ግን ቤቱ ውስጥ ያልተቀጣ ልጅ ውጭ ወላጁን ያሳፍራል፣ አይሰማም። በቤት ያልመከርሽው ያልነገርሽው ሰው ፊት ና ብትይው አንቺን ራስሽ ያዋርድሻል። እታለም ልጅሽን ቅጭ። ልጅን መገሰጽና መቅጣት ማለት ግን ጠዋትና ማታ በትንሽ በትልቁ መጮህና መደብደብ ማለት አይደለም። በስርዓት አለው ያቀጣጥ። አንዳንድ ወላጆች አቢዩዝ ያደርጋሉ ልጆቻቸውን። ጠዋትና ማታ እየቀጠቀጡ እየጮሁባቸው ጆሮአቸውም ያደነቁሩ አሉ። እንደሱ አይደለም እግዚአብሔር የተናገረ ያለው። ቅጣት በፍቅር ነው፣ በፍቅር በጥንቃቄ ምክር የተደባለቀበት። ስሙኝ፣ ልጅን በስርዓቱና በወቅቱ መገሰጽ ግን የመልካም አባት የመልካም ወላጅ ተግባር ነው፣ ኃላፊነት ነው። ልጅን ለመቅጣት ጊዜና ቦታ አለው። ልጅ የሚቀጣው መቀጣት ባለበት እድሜ ነው። በትንሹ ያልቀጣኝ በእንቁላሉ ጊዜ ያልቀጣሽኝ ብሏል። እንቁላል ሰርቆ ሲመጣ እናትዬ፣ ከዛ ዶሮዋን ይዞ ሲመጣ አርዳ ሰርቆ ሲመጣ፣ በግም ሰርቆ መጣ ከዛ በኋላ በሬ ሲሰርቅ ተያዘ፣ ታሰረ። እናትዬ ፍርድ ቤት ሄደች፣ ፖሊስ ጣቢያ ልጄ ብላ፣ አንተ ልጄ ምን ሆነ ነው በሬ ሰረቀው? ከዛ ልጅ ምን ቢል ጥሩ ነው? እናቴ ሆይ በእንቁላሉ ጊዜ በቀጣሽኛል። ልጅ የሚቀጣበት ጊዜ አለው ወገኖች። ስለዚህ በለጋነት እድሜ ያልተቀጣ ልጅ ካደገ በኋላ አይሰማም። ለዛሬ ደግሞ ታሪክ አለኝ እዚህ ያልተቀጣ ልጅ መዘዝ። ማን ብትሉ የዳዊት ልጆች አለው። ዳዊት እናንተ ለካ ልጆቹን አይቀጣም ነበር። መዘዙን እነግራችኋለሁ። በአንደኛ ነገሥት ምዕራፍ 1:6 ላይ አዶንያስ የማ ልጅ ነው? የዳዊት። አልተቀጣም። የዳዊት ልጅ አባቱ ቀጥቶት እንደማያውቅ ይናገራል። አንደኛ ነገሥት ምዕራፍ 1:6 ስሙ። አባቱም ከቶ በሕይወቱ ሳለ እንዲህ ለምን ታደርጋለህ ብሎ አልተቆጣውም ነበር። እሱ ደግሞ እጅግ ያማረ ሰው ነበር፣ ከአቤሴሎም በኋላ ተወልዶ ነበር ይላል። ስሙ ይህን መዘዝ። አዶንያስ አባቱ ቀጥቶት አያውቅም። ለምን እንደዚህ ያደርግ አያውቅም፣ ምንም አያውቅም። ለምን ብትሉ ያማረ ስለነበር። ኧረ ልጄ ቆንጆ ነው አትንኩት፣ ኧረ ልጄ በኩር ነው፣ ኧረ ልጄ ታናሽ ነው፣ ኧረ ልጄ ስስ ነው፣ ታዩ ምትይ አንተማ አባት ልጄን አትንኩ ምትል አባት በወቅቱ አልቀጣው። አዶንያስ ምን እንዳደረገ ስሙ። ዳዊት ልጆችን ባለመቅጣቱ የመጣው መዘዝ እናያለን። አዶንያስ እንዳልኩት ቆንጆ ስለነበረ አልተቀጣም። በዚህ ምክንያት አዶንያስ የአባቱን መንበር ተመኘ፣ የአባቱን ንግስና ከአባቱ ፈቃድ ውጪ ለመንገስ ከአባቱ በኋላ ሴራ ሴረ። ይኸው የመጨረሻ ልጅ ነው፣ አንድ ወንድ ነው እያላችሁ የምታቀብጡ ልጆቻችሁን ሳትቀጡ ሳትገሩ ያሳደጋችሁ ዛሬ የተገለጠው ፍሬ፣ በሀገሬ ላይ የተገለጠው ፍሬ ወላጅ ያልቀጣው ልጅ ነው፣ ያልተገራ ልጅ ነው። ስለዚህ ምን ሆነ ብትሉኝ አዶንያስ ሴራ ጠንስሶ
በጎችና በሬዎችን ፍሪዳዎችን ሰውቶ የንጉሱ ልጆች ወንድሞቹን ሁሉ ጠርቶ ያላባቱ ቁና ንጉስ ሊሆን አማረው ማለት ነው። ያልቀጣኸው ልጅ በኋላ ይወርሳል። ወንድም አለ ቅጣ ልጅህን። ሌላው ደግሞ ያልተቀጣው ማን ነው ብትሉ አምኖን። ማን ነው አምኖን? የዳዊት ልጅ። ምን አረጋ አምኖን? የዳዊት ልጅ እህቱ ትዕማርን የደፈረው ሁለተኛ ሳሙኤል 13 ላይ ቁጥር 21 ላይ ዳዊት አምኖን ትዕማርን በደፈረ ጊዜ ዳዊት ዜናውን በሰማ ጊዜ ስሙ ዳዊትን። ለካ እናንተ እንዲህ አይነትም አባት አለ። ልጁ ሲያጠፋ ማይቆጣ አባት እዩ መዘዙ። ከዛስ ሌላው ደግሞ ልጅን ማበላለጥ፣ አንዱን እያቀበጡ አንዱን ማጣጣል። በሁለቱ ልጆች መሃል ችግር ተፈጥሮ ዛሬ ወንድምና ወንድም የሚጋደለው አንዱን እያበላለጡ ቤተሰብ ውስጥ ጥላቻ የሚፈጠረው። ከዛስ አልተቆጣውም። ለምንድን ነው ያልተቆጣው? እህቱን ከደፈረ በኋላ አምኖንን ያልተቆጣው ዳዊት የትዕማር ወንድም አቤሴሎም በአምኖን ላይ በቂምና በበቀል እንዲነሳ አደረገው። ለምን አልተቆጣም ብትሉኝ በቁጥር 21 ላይ ሁለተኛ ሳሙኤል 13 ቁጥር 21 ላይ ንጉሱም ዳዊት ይህንን ነገር በሰማ ጊዜ ምን በሰማ ጊዜ? አምኖን ትዕማርን ደፈረ የሚለውን ነገር በሰማ ጊዜ እጅግ ተቆጣ ይላል። ከዛስ ነገር ግን ይላል ነገር ግን የበኩር ልጁ ነበረና ስለወደደው አምኖንን ነፍስ አላሳዘነም ይላል። አያችሁ፣ አልገሰጸውም። ለምን እንደዚህ ያደረክ አላለውም። አልተቆጣውም፣ አልገረፈውም፣ ቁጭ አርጎም አልመከረውም። ፍቅርን እናውርስ፣ ሰላምን እናውርስ፣ ልጆቻችንን በወቅቱ እንቅጣ፣ ትዕቢት፣ ዘረኝነት አናስተምር፣ ደመላሽ ስም ግዛቸው፣ በላቸው፣ ደግፋቸው፣ ቁረጣቸው፣ እንደዚህ አይነት ስም ቻው የትዕቢት ስም በጣም ያሳፍር እኮ። የአመፅ ስምን እየሰጠናቸው ልጆቻችንን ልጁን የተጠራበት ስም እንደዛ ሆኖ ገጭ ይላል። አመፀኛ ልጅ፣ ትዕቢተኛ ልጅ፣ ማን ይነካኛል ማን ይደፍረኛል ሚል በባዶ በትዕቢት የተወጠረ ትሕትና የሌለው ልጅ እያፈራ ነው። እኔ እበልጣለሁ አንቺ አበላልጠሽ ያሳደግሽው ከማንም ትበልጣለህ አንተ ልጅ ልዩ ነው ያልከው ልጅ እኩል ነው። ከዛስ የመልካም አባት ምሳሌ ደግሞ ልንገራችሁ። ይሄ ለሁላችንም ትምህርት ነው። የመልካም አባት ምሳሌ ቂም ያላወረሰ አባት ያዕቆብ ነው። ያዕቆብ በዮሴፍ ወንድሞች በገዛ ልጆቹ በደል የደረሰበት አባት ነው። እንደ ያዕቆብ በልጆቹ በደል የደረሰበት አባት የለም። ከሚወዳት ራሔል የተወለደው ዮሴፍ ለያዕቆብ አይኑ ነበረ፣ በጣም ይወደው ነበረ። ዮሴፍን በጣም ይወደዋል። ወንድሞቹ በቅናት ዮሴፍን በጉድጓድ ውስጥ መጣላቸው ሳያንስ ቃል ልንገራችሁ፣ ያዕቆብ ዮሴፍን እንዴት እንደሚወደው ቃል ልንገራችሁ። ዘፍጥረት 37:3 ላይ እስራኤልም ይላል፣ እስራኤል ማለት ያዕቆብ ነው። ዮሴፍን ከልጆቹ ይልቅ ይወደው ነበር። እሱ ለምን እንደሚወደው በሽምግልና የወለደው ነበርና። አያችሁ፣ ምክንያት ልጅን ማበላለጥ ምክንያት በሽምግልና የወለደው ነበርና በብዙ ህብር ያጌጠ ቀሚስ አደረገለት። ወንድሞቹ በህብር ያጌጠ ቀሚስ አልለበሱም። ስሙኝ ልዩነት። አንደኛ በሽምግልና የወለደው ነው፣ ሁለተኛ የራሔል ነው። ራሔልን በጣም ይወዳት ነበር፣ የተገዛላት። እንደገና ደግሞ ከነሱ ተለያል፣ ከወንድሞቹ የተለየ ህብር ቀሚስ አለበሰ። ህልም አይቷል ዮሴፍ። በዚህ ሁሉ መሃል የወንድሞቹ ቅናት እየጨመረ መጣ። የወንድሞቹ በዮሴፍ ላይ ያላቸው ቅናት እየጨመረ በመምጣቱ ቁጥር 4 ላይ ዘፍጥረት 37:4 ላይ ወንድሞቹም አባታቸው ከልጆቹ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላም ይናገሩት ዘንድ አልቻሉም። በአባትየው ምክንያት ልጆቹ ወንድሞቹ ጠሉት ወንድማቸው። አንተ ልጅን ስታበላልጥ ልጅን ያን የምትወደውን ልጅን ወንድሞቹ እንዲጠሉት ነው የምታረገው። በመጨረሻም ወንድሞቹ ዮሴፍን ሊገሉት ተማከሩ። ቁጥር 23 እንዲህም ሆነ ዮሴፍ ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ህብር ያጌጠች ያቺን ቀሚሱን ገፈፉት። ያው ከቅናት የተነሳ ጭካኔ። ከዛስ ወስደው ወደ ጉድጓድ ጣሉት። ከዚያም የሆነውን ታውቃላችሁ፣ ሸጡት። ከመግደል አዳነው፣ አንድ ወንድሙ ከመገደል አዳነው። በዚህ ታሪክ ውስጥ ማሳየት የፈለኩት የያዕቆብ የአባታቸውን በልጆቹ የደረሰበትን በደልና
የይቅርታውን ጥግ ነው ማሳየት የፈለኩት። ምን ብትሉኝ የዮሴፍ ወንድሞች ዮሴፍን ከመሸጣቸው በላይ የጎዱት አባታቸውን ነው። ዮሴፍማ ተሽጦ በእግዚአብሔር አጀንዳ ውስጥ ያለ ብትሸጠው፣ ጉድጓድ ውስጥ ብትከተው፣ ልብሱን ብትቀድ ምንም አይሆንም። እግዚአብሔር ያየለት ጋር መድረሱ አይቀርም። ዮሴፍ ወደ ግብፅ ሄዶ ያገኘውን እድል ታውቁታላችሁ። እዚህ ጋር ግን የያዕቆብን ጉዳት እንድታዩልኝ ነው የምፈልገው። እነዚህ ልጆች ወንድሞቹ አባታቸውን እንዴት እንደበደሉ ስሙኝ። ዮሴፍን ለእስማኤላውያን በ20 ብር ከሸጡ በኋላ የዮሴፍን ቀሚስ ወስደው የፍየል አውራ አርደው ቀሚሱን በደም ነከሩት ይላል። ከዛስ ቁጥር 31 ለአባታቸው ለያዕቆብ የዮሴፍን ቀሚስ ወሰዱለት አለው። አስባችሁታል? በጣም የሚወደውን ልጁን ያንን ህብር ቀለም ያለበትን ቀለም ያለበሰውን ቀሚስ ያለበሰውን ይዘው ሄደው 34 ያዕቆብም ልብሱን ቀደደ። ልጅህን አውሬ በላው ሲሉት ቀሚሱን አይቶ አመነ። ዛሬ ባልሞተ ልጃቸው የሚያለቅሱ ወላጆች ብዙ ናቸው። ልጅህ አልሞተም፣ ቀን ይጠብቃል፣ ይገለጣል። ለአንተም ያልሞተውን ልጅህን ያለቀስክለት ልጅህን በሐሰት ታየዋለህ። ወንድም ዓለም ታግሰህ ጠብቅ። በሐሰት ዜና ምታለቅሱ እየየ ምትሏላችሁ ልጆቻችሁ ይመጣሉ፣ ጠብቁ። ለክፋት የሸጠ ጠላት ለደግነት ለበጎ ለክፉ ቀን ሆኖ ይገለጣል እንደ ዮሴፍ። ሃሌሉያ። ዛሬ ያሳደድከው ወንድምህ፣ ዛሬ የጠላኸው ወንድምህ፣ ዛሬ ገደልኩ ብለህ የጣልከው ወንድምህ ነገ ለአንተ ፈውስ ይሆናል፣ ፈውስ ይሆናል። እግዚአብሔር ያስደንቃልና። ከዛስ ያዕቆብ ልብሱን ቀደደ። ቁጥር 38 ወገቡን ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ያስለቅሳል። የምትወደው ልጅ ሞተ ተብሎ በሚታመን መልኩ መርዶስ ይመጣልህ። ከዛ 35 ወንዶች ልጆቹና ሴቶች ልጆቹ ሁሉ ሊያጽናኑት ተነሱ፣ መጽናናትን እምቢ አለ። ምን አለ ብትሉኝ እንዲህም አለ ይላል። እኔ ነው በጣም ልብ የሚበላኝ ስለ ያዕቆብ። ወደ ልጄ ወደ ሙታን ስፍራ እያዘንኩ እወርዳለሁ አለ። አባቱም ስለ እርሱ አለቀሰ። ማን? ያዕቆብ። ለምን? በውሸት ሐዘን አውሬ በላው ልጅ ተብሎ። በስተመጨረሻም ታሪኩን ላሳጥርና ከዘመናት በኋላ ዮሴፍ እግዚአብሔር ወዳየለት ደርሶ በረሃቡ ዘመን ቤተሰቡን ታድጎ ያዕቆብ ዮሴፍን ለመገናኘት በቅቶ እንባው ታብሶ ሐዘኑ ጠፍቶ ከመሞቱ በፊት ያዕቆብ ከመሞቱ በፊት ያደረገው ነው ለኔና ለናንተ ዛሬ የመልካም አባት ምሳሌ። ቂም ያላወረሰ አባት፣ ይቅርታን ያወረሰ አባት ማለት ያዕቆብ ነው። ስሙኝ፣ በጣም የገረመኝ ያዕቆብ መልካምነት አባትነት የምናይበት ታሪክ ያዕቆብ በዮሴፍ ላይ ከሰሩት ወንድሞቹ በዮሴፍ ላይ ከሰሩት በደል ይቅርታ እንዲያደርግላቸው ስሙ ትቶላቸው የሄደው ምህረትና ይቅርታ ዘፍጥረት ምዕራፍ 50 15 ላይ ስሙ። የዮሴፍ ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ። ምን አሉ? ምናልባት ዮሴፍ ይጠላል ይሆናል፣ ባደረግንበት ክፋት ሁሉ ብድራት ይመልስብና ይሆናል አሉ። ፈሩ። ከዚያም ወደ ዮሴፍ መልእክት ላኩ። ምን? እንዲህም አሉት፣ አባትህ ነገ ሳይሞት እንዲህ ብሎ አዟልና አሉት። አባታቸው ያዕቆብ ከመሞቱ በፊት አዞ ያለፈውን ተናግሮ ያለፈውን ተናዞ ያለፈውን እንድታዩልኝ ነው ዛሬ የምፈልገው። እንደዚህ አይነት አባቶች ቢኖሩ ኖሮ ኢትዮጵያ ውስጥ ዛሬ ባልተበላላን ነበረ፣ ዛሬ ባልተገዳደልን ነበረ። ይቅርታ የሚያወርሱ አባቶች በኢትዮጵያ ውስጥ ቢኖሩ ኖሮ። ቁጥር 17 እዩ የአባታቸው ያዕቆብን ኑዛዜ ከመሞቱ በፊት ተናገረው። ዮሴፍን እንዲህ በሉት አለ። ምን አለ? እባክህ የወንድሞችን በደል ኃጢአታቸውንም ይቅር በል፣ እነርሱ ባንተ ከፍተውብሃልና። የወንድሞቹን ጥፋት አልሸሸገም። ዮሴፍን ግን ይቅርታ እንዲያደርግላቸው ተናዞ ነው የሞተው። ተበቀል አላለው። አስለቅሰውኛልና እነዚህን ወንድሞችን አስለቅስ አላለ። ደመላሼ አላለ። ግዛቸው አላለ። አላለም። ጋሻዬ አላለም። ፍቅር አውርሶ ነው የሞተው። ከዛስ አሁንም እባክህ የአባትህ አምላክ ባሪያዎች የበደሉን ይቅር በል አለ። ይህ ነው ያዕቆብ የመጨረሻ ቃል፣ አስታራቂ ኑዛዜ።
ወንድም በወንድሙ ላይ እንዳይነሳ። ከዛ ደግሞ በጣም ያስደሰተኝ ነገር እንገራችሁ። ቁጥር 18 የዮሴፍ የይቅርታ ጥግ። ዮሴፍም ይህንን ሲሉት አለቀሰ፣ ወንድሞቹ ደግሞ መጡ። ዮሴፍ አለቀሰ፣ የአባቱን ንዛዜ አከበረ። ዘራፍ አላለም። እናንተ እንዲህ እንዳረጋችሁብኝ አረጋችሁባችኋለሁ አላለም። ምን አለ? አለቀሰ። ከዛስ ዮሴፍም ካለቀሰ በኋላ ወንድሞቹ ደግሞ ያደረጉትን ስሙ። አሁን እኮ አጥፍቻለሁ ብሎ ይቅርታ ቢጠይቅም የለም። እዚህ ጋር እኮ በጣም ብዙ ትምህርት ነው የምናየው። አባትየው ይቅርታ አውርሶ ሲሞት ዮሴፍ ይቅርታውን ተቀብሎ ይቅርታ አድርጎ ወንድሞቹን ሲያቀፍ እንደገና ደግሞ የወንድሞቹን ነገር እንድናየው ነው የምፈልገው። አሁን ምን አሉ? እነሆ እኛ ለአንተ ባሪያዎች ነን አያቸው አሉት። ጥፋትን አውቆ ይቅርታ መጠየቅ ኢትዮጵያዊ የሚቸገርበት ትልቁ ነገር ይቅርታ ማድረግ አይችልም። በድሮ እኮ ነው ፍጥጥ የሚለው እና ምን ይጠበስ እኮ ነው የሚለው። ይሄ ነው ዋጋ ያስከፈለን። የበደለም ይቅርታ አይጠይቅም፣ የተበደለም ይቅርታ አያረግም፣ አባትም አያስታርቅም። ይሄው ተያይዘን ትውልድን ቂም እያወረሰ እዚህ ደርሰናል። የማይቆም የማይበርድ እሳት መርገምት። ከዛስ ቁጥር 19 ዮሴፍም ምን አላቸው? አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን አለው። እንዴት አይነት ንግግር ነው እናንተ! እኔ በእግዚአብሔር ፋንታ ነኝን? ቁጥር 20 እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አለ። ከዛስ አሁንም አትፍሩ። ቁጥር 21 እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጠናናችኋለሁ፣ ደስ ማሰኛችኋለሁ አላቸው። ደስ አይልም? ከአባት የወረሰው ቤተሰብ ይቅርታ፣ ፍቅር፣ ምህረት ሲሆን ደስ አይልም? ወንድሞቹ ባረፉ። ዮሴፍም ይህንን ተናግሮ ነው የሞተው። ያዕቆብ መልካም አባት ነበረ። የዛሬ መልእክት ይሄ ነው። ትውልድ መሪ ያስፈልገዋል። ትውልድ አባት ያስፈልገዋል። አባት አልባ ትውልድ፣ ያልተገራ ያልተቀጣ ትውልድ መዘዙን አይታችኋል። ዛሬም በሀገራችን የተገለጠው ይኸው ነው። ስለዚህ በዛሬው መልእክቴ ማሳየት የፈለኩት ይህንን ነው። የመልካም አባት ምሳሌ ያዕቆብንና የልጆቹን ያልቀጣው ወላጅ ዳዊት የመጣበት መዘዝ ቤተሰቡን ሁሉ ወንድም በወንድሙ ላይ እንዲነሳ ያደረገው ዳዊት ነው አባቱ። ስለዚህ እናንተ አባቶች ልጆቻችሁን ቅጡ። ይህንን እላለሁ ዛሬ። ጌታ የተባረከ ይሁን። ወዳችኋለሁ። መልእክቴን ሼርና ሰብስክራይብ አድርጉልኝ። በሌላ መልእክት ደግሞ እንገናኛለን። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ሻሎም ሻሎም። ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት፣ ባለ ሀገር በሀገር። መልካም በዓል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።